ወገኖቼ እንዲህ እንበለው፣ ጌታ ሆይ አስጀምረን። ጌታ ሆይ ጀማሪ ሆነን ሳለን ጨርሻለሁ ከማለት ጠብቀን። ጌታ ሆይ ገና የውድድሩ መስመር እንፈጽመው አንፈጽመው ሳናቅ ጨርሰናል ብሎ ከመሽቀዳደም ጌታ ሆይ ጠብቀን እንበለው። ለዚህ ርዕሰ ጉዳይ ያነበብኩት የሌላ ቤተ እምነት አንድ መጽሔት እጅግ አስገራሚ ነገር ይናገራል። ምን ይላል መሰላችሁ? ምን ይላሉ? አማኝ የነሱ ወሬ ነው። በየትኛውም ድካም ውስጥ እንኳን ቢገኝ አይኮነንም ይሉላችኋል። ለዚህ እኮ ነው ቻበርቻቸው የሚበዛው። አንኮነንም፣ የስፒድ ጉዳይ ነው እንጂ መድረሳችን አይቀርም ይሉላችኋል። በመጀመሪያው ምጽአቱ ኃጢአታችንን ተሸከመ። በሁለተኛው ምጽአቱ ግን በኃጢአታችን ላይ ሊፈርድ ይመጣል። እንደ አንዳንድ ውሸተኛ አስተማሪዎች በማመን ቅጽበት ብቻ ከኢየሱስ ጎን ቆሜያለሁ፣ መንግሥተ ሰማያት ገብቻለሁ፣ ድኛለሁ የሚባል ከሆነ በመጨረሻው ዘመን የሚገለጥ መዳን በሰማይ ቀርቶላችኋል። ለምን አለ? ድነናል ስንላቸው ወዲህ ወዲያ የምንቀባዥር ወንጌል ያልገባን ያልበራልን የሚመስላቸው አንዳንዶች አሉ። እኛ እያልን ያለነው እግዚአብሔርን ስለማዳን ጸጋው ጠርጥረ ነው ሳይሆን ራሳችንን ስለማናምነው። ፍጻሜውን ሳታዩ እድለኛ ነው መከረኛ ነው ጻድቅ ነው ኃጥእ ነው እንዳትሉ። እኔን የሚፈርድ ግን ጌታ ነው። ቀኑ ሳይደርስ አንዳች አትፍረዱ ይላል መጽሐፍ ቅዱስ። የራሳችሁን መዳን ፈጽሙ ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። መዳን የሚጀመር ነው። መዳን የሚፈጸም ነው። ለዚህ ነው ንዑድ ክቡር የሚሆን ሐዋርያ ጳውሎስ ፈጽሙ ያለው። ወገኖቼ ከቀደመው ከአዳም በደልና መርገም ነፃ አውጥቶናል፣ ድነናል። መርገመ ሥጋ መርገመ ነፍስን አርቆልናል። አዎን ድነናል። ወገኖቼ አፏን የከፈተችውን ሲኦልን በዝብዞልናል፣ ገነትን ከፍቶልናል። አዎን ድነናል። አሁን ፍሬ እናፈራለን። እንደ ጥንቱ ጽድቃችን የመርገም ጨርቅ አይሆንም። ጽድቃችን ዋጋ እንዲኖረው አደረገልን። ይሄ ሁሉ አዎን እግዚአብሔር አንዳች ነገር ሳይቀር አድኖናል። ታዲያ እግዚአብሔር ይህንን ሁሉ የማዳን ሥራ ከሠራ ምን ይቀራል ካላችሁኝ፣ የራሳችሁን መዳን የሚለው እዚህ ጋር ይመጣል። አያችሁ፣ የእግዚአብሔር የማዳን ጸጋ አንድ፣ የሰው ደግሞ ተሳትፎና ድርሻ መዳናችንን እንድንፈጽም ስለሚያደርገን የራሳችሁን የሚለው ለዚህ ነው። አያችሁ፣ አንድ ነጥብ ላንሳላችሁ። እኛ ኦርቶዶክሳውያን ድነናል ብለን ስንናገር እግዚአብሔር እኛን ለማዳን ዳግመኛ መከራ አይቀበልም ማለታችን ነው። እግዚአብሔር ዳግመኛ እኛን ለማዳን አይሞትም ማለታችን ነው። ዳግመኛ እግዚአብሔር እኛን ለማዳን አይሰቀልም ማለታችን ነው። ድነናል ስንል ይህንን ማለታችን እንጂ አሁን እነዚህ ነጥቦች አስተውሉ ምእመናን፣ የእግዚአብሔርን ትእዛዛት መፈጸም የለብንም ማለት ግን አይደለም። አንዳንዶች እንደዚህ ስለሚያስቡ ከመንፈሳውያን ከክፉ ሰራዊት ከአጋንንት ጋር መጋደል የለብንም ማለት አይደለም። ደግሞስ እግዚአብሔር በሰጠን ጸጋዎች መጽናት የለብንም ማለት አይደለም። ድነናል ስንል ትእዛዝ እግዚአብሔርን እየጠበቅ እዩ። ድነናል፣ እየዳንን ነው፣ ደግሞ እንድናለን። እኛ ኦርቶዶክሳውያን ወገኖቼ
አብረንም እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ እንለምናለን ይላል ቅዱስ ጳውሎስ። እግዚአብሔር የማዳኑን ጸጋ ሰጥቶናል። ግን በዚህ የማዳን ጸጋ መሰረትነት ላይ አብረነው ደግሞ የምንሰራ ሆነናል። የእግዚአብሔር ጸጋ ደግሞ የኛ ተሳትፎ ደግሞ የኛ ድርሻ ድህነታችንን መዳናችንን ይፈጽምልናል። አሁን ሁለተኛ ነጥብ ላንሳ ወገኖቼ። ክርስቶስ በግልጽ የተቀመጡ ሁለት ምጽአቶች አሉት። አንደኛው ሰው ሆኖ ሥጋ ለብሶ በቤተልሔም በረት ተራቅቶ በቀራንዮ አደባባይ ላይ ተቸንክሮ እኔና እናንተን ለማዳን የተገለጸው የመጀመሪያው ምጽአት ይባላል። የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ልጁን ላከው የሚለው ቅዱስ ጳውሎስ ይህንን ነው። እሱ የመጀመሪያው ምጽአት ይባላል። በዚህ የመጀመሪያው ምጽአት አዳነን ያልኳችሁ ነው። በመጀመሪያው ምጽአቱ በጨርቅ ተጠቀለለ። በሁለተኛው ምጽአቱ ደመናን ከፊቱ እሳት ከፊቱ እየነደደ ደመናን ተጫምቶ ይመጣል። በሁለተኛው ምጽአቱ በመጀመሪያው ምጽአቱ በግ ሆኖ ተሰዋ። በሁለተኛው ምጽአቱ ደግሞ በጎቹን በቀኙ ያቆማል። እሱ ተፈጽሟል፣ ገና ነው። ስለዚህ የራሳችሁን መዳን ፈጽሙ። መቼ የሚገለጥ? በመጨረሻው ዘመን። በሰማይ ቀርቶላችኋል ይላል። እዩ፣ ገነት ተከፍታለች እንጂ ገና አልገባንባትም። እኔና እናንተ እዚህ ያለን መንግስተ ሰማያት ተሰጥታለች እንጂ ገና አልተከፈተችም። እውነት አሰብ እውነት ተዘጋጅቶልናል እንጂ ገና አልተሰጠንም። እውነት አሰብ እውነት ተከፍቷል እንጂ ገና አልገባንም። እውነት አሰብ በሰማይ ቀርቶላችኋል። እድል አለን እንጂ ገና አልጨበጥነውም። እውነት አሰብ እውነት በሰማይ ቀርቶላችኋል። መቼ? በመጨረሻው ዘመን የሚገለጠው መዳን። ምእመናን፣ በመጨረሻው ዘመን የሚገለጥ መዳን ስላለ እሱን ነው ፈጽሙ የሚለን። እንደ አንዳንድ ውሸተኛ አስተማሪዎች በማመን ቅጽበት ብቻ ከኢየሱስ ጎን ቆሜያለሁ፣ መንግስተ ሰማያት ገብቻለሁ፣ ድኛለሁ የሚባል ከሆነ በመጨረሻው ዘመን የሚገለጥ መዳን በሰማይ ቀርቶላችኋል ለምን አለ? እዩ፣ መዳናችን የአጸፋው ምላሻችን ያልኳችሁ መጽናታችን። እየሰማችሁ ነው? ብንጸና ነው ከእርሱ ጋር ምን የምንለው እምንነግሰው። አትሰሙም እንዴ? ብንጸና ከእርሱ ጋር ምን እንላለን? አየ፣ መጽናት መዳናችንን ለመፈጸም የኛን ሁኔታ የሚጠብቅ ነው ማለት ነው። ካመንበት ጊዜ ይልቅ ይላል አሁን የሰጧችሁ ጥቅስ ሮሜ 13:11 ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። እየሰማችሁኝ ነው? እዩ፣ የማመን ቅጽበት የመዳን ቅጽበት ቢሆን ኖሮ ካመንበት ጊዜ ይበልጥ መዳናችን ዛሬ ወደኛ ቀርቧል። ሌሊቱ አልፏል፣ ቀኑም ቀርቧል። በስካር አይሁን፣ በመዳራት አይሁን፣ በዘፈን አይሁን ይላል። እዩ፣ መዳናችን ወደኛ እየቀረበ የሚመጣው ከጨለማ ስራ ወጥተን በብርሃን ስራ እየተመላለስን ከሰካራምነት፣ ከዘማዊነት፣ ከክፋት፣ ከንፉግነት፣ ከሌባነት በወጣን ቁጥር መዳናችን ወደኛ እየቀረበ ከምን ይልቅ ካመንበት ጊዜ ወገኖቼ፣ ካመንበት ጊዜ ይልቅ ማለት እኮ የማመን ጊዜ የምንጀምርበት ጊዜ የበለጠ ግን የሚቀርበው ምን ሲሆን ነው? አሁን ያልኳችሁን እየሰማችሁ ነው? ያ ማለት ምን ማለት መሰላችሁ? ያመንበት ቅጽበት መዳናችንን የፈጸምንበት ቅጽበት እንዳልሆነ አትረዱ? ሂደት ነው። እየቀረበ ይመጣል ማለት ሂደት ነው።
ወይስ በቃ ያበቃ የተፈጸመ ጉዳይ ነው? እየቀረበ ይመጣል እኮ ምን አለው? ጊዜ አለው። ጊዜ ካለው ምን አለው? ሂደት አለው። ካመንበት ጊዜ ይልቅ ከማመን ጊዜ በላይ መዳናችን ወደኛ የሚቀርበው የእግዚአብሔርን ፈቃድ ስናደርግ እኮ ነው ወገኖቼ። አንዳንድ ወገኖች በቃ ያመንለት ጸድቀናል፣ ያመንለት መንግሥተ ሰማያት ገብተናል፣ ያመንለት በቃ አብቅተናል፣ አሁን እዚህ የምንመላለሰው እንደው ዝም ብለን ነው የሚል አስተሳሰብ ያላቸዋል። ለዚህ ርዕሰ ጉዳይ ያነበብኩት የሌላ ቤተ እምነት አንድ መጽሔት እጅግ አስገራሚ ነገር ይናገራል። ምን ይላል መሰላችሁ? ምን ይላሉ? አማኝ የነሱ ወሬ ነው። በየትኛውም ድካም ውስጥ እንኳን ቢገኝ አይኮነንም ይሉላችኋል። ለዚህ እኮ ነው ቻበርቻቸው የሚበዛው። አንኮነንም፣ የስፒድ ጉዳይ ነው እንጂ መድረሳችን አይቀርም ይሉላችኋል። ጉድ! እንዴት አይነት መመጻደቅ እንደሆነ ምን እያሉ እንደሆነ ታውቃላችሁ? ይኸውላችሁ ኃጢአት እንደማልሰራ እርግጠኛ ነኝ ማለታቸው እኮ ነው። ካለፈው ኃጢአት ብቻ መሰላችሁ? በየትኛውም ኃጢአት ብንወድቅ አንኮነንም ባዮች መጥተዋል። እግዚኦ ማረን። ባሪም ያደርግ ጽድቅ የሚመስል ኢየሱስ ያለ ይመስላችኋል? ቅድም በግጥሙ አልሰማችሁት ይሆናል እንጂ እነዛን 5 ውሾች አይገቡም እኮ ነው ያላቸው። ውሸት። ኃጢአት እንደማልሰራ እርግጠኛ ነኝ ይላሉ። ደግሞስ ምን ማለታቸው እንደሆነ ገብታችኋል? ኃጢአት ብሰራ እንኳን ንስሐ እንደምገባ እርግጠኛ ነኝ ማለታቸው እኮ ነው። ይሄን እርግጠኛ መሆን ይቻላል? የቆመ እንዳይወድቅ ይጠንቀቅ አይልም? አንተ በእምነት ቆመሃል ፍራ እንጂ የትዕቢትን ነገር አታስብ ይላል አይልም? የምን ፉከራ ነው? እርግጠኛ እንዴት ይሆናል? ደግሞስ ንስሐ በገባ እንኳን ንስሐ የተቀባይነት እንዳለው እርግጠኛ ነኝ ማለት ይቻላል? ውሸት ነው። ድነናል ስንላቸው ወዲያ የምንቀባዥር ወንጌል ያልገባን ያልበራልንም ይመስላቸው አንዳንዶች አሉ። እኛ እያልን ያለነው እግዚአብሔርን ስለማዳን ጸጋው ጥርጥር ነው ሳይሆን ራሳችንን ስለማናምነው ነው። መዳናችንን የሚወስነው ማመናችን ብቻ አይደለም፣ በማመናችን መጽናታችን፣ በተጋድሏችን መጽናታችን፣ በምግባራችን መጽናታችን ነው። ይሄንን አንድ ሊቅ ያብራራውን ብቻ ጠቅሼ ትምህርቴን አበቃለሁ። አሁን የነገርኳችሁን ይሄን የማቴዎስ ወንጌል ምዕራፍ 13 ቁጥር 24 ምዕራፍ 24 ቁጥር 13ን ሴንት ሲፕሪያን ሰማዕቱ ቅዱስ ቆጵርያኖስ እንዲህ ብሎ ተርጉሞታል። እየሰማችሁኝ ነው? እስከ መጨረሻው የሚጸና እርሱ ምን ይላል? እቺን ንግግሩን ስሙልኝ። ዝም ብለን ተራ እንደው ዝም ብሎ የፈልፈላ መጫወቻ የሚመስላቸው ሰዎች አሉ። እስኪ ቅዱሱንና ሰማዕቱን ስሙት። እንዲህ ይላል፣ እስከ መጨረሻው የሚጸና ግን እርሱ ይድናል ተብሏል። ስለሆነም ከዚህ ፍጻሜ በፊት እስከ መጨረሻው የተባለው ከዚህ የመጨረሻው ፍጻሜ በፊት ያለ ማናቸውም ነገር ወደ መዳን ፍጻሜና ጫፍ የምንወጣጣበት መሰላልና ደረጃ ብቻ ነው እንጂ የመውጣትን ሙሉ ውጤት ያገኘንበትና ከጫፍ የደረስንበት የመጨረሻ ግብ አይደለም። ፍጻሜውን ሳታዩ እድለኛ ነው፣ መከረኛ ነው፣ ጻድቅ ነው፣ ኃጥ ነው እንዳትሉ። እኔን የሚፈርድ ግን ጌታ ነው፣ ቀኑ ሳይደርስ አንዳች አትፍረዱ ይላል መጽሐፍ ቅዱስ። ወገኖቼ እንዲህ እንበለው፣ ጌታ ሆይ አስጀምረን፣ ጌታ ሆይ ጀማሪ ሆነን ሳለን ጨርሻለሁ ከማለት ጠብቀን፣ ጌታ ሆይ ገና የውድድሩ መስመር እንፈጽመው አንፈጽመው ሳናቅ ጨርሰናል ብሎ ከመሽቀዳደም ጌታ ሆይ ጠብቀን እንበለው። ሁል ጊዜ ብዙ ኖራችሁ እንደ አዲስ ነው። ክርስትና እንደዚህ ነው እና መጨረሻችን እንደ አንዳንድ ሰዎች እንዳይሆን እውነት ፍጻሜያችን እንዲያምር ጠንቃቃ ተረጂዎችና ወሳኞች፣ አሳቢዎችና አሰላሳዮች ቀስ ብለን የምንኖር ልንሆን ይገባል። የራሳችሁን መዳን ምን በሉ? በጸሎት በተጋድሎ በምስጢራት በቁርባኑ በንስሐው ሁል ጊዜ እንደ አዲስ ጀማሪ በመሆን ሁል ጊዜ በእግዚአብሔር ፊት እንደ ጀማሪ በመኖር
እንደ ታናሽ በመኖር ገና አልያዝኩትም እስከ ሶስተኛው ሰማይ ተነጥቆ ገና አሁን መጀመሪያ ነው እያሉ እንደኖሩት እንደነዛ ያድርገንማ። ሳንጨርስ እንደጨረስን ከማድረግ እግዚአብሔር ይጠብቀንማ። እግዚአብሔር ይስጥልኝ። አሜን። አብሮ ያሰማን፣ በሃይማኖት በምግባር ያጽናን። አሜን።